ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ታደሰ በተደጋጋሚ ሳይንሳዊና መንፈሳዊ ሁነቶችን በተለያዩ ጊዜ ይዘግባል። በተለያዩ የሎዛ ኢቨንት ጉዳይ መግለጽ እንወዳለን። ማን እንዳወጣው አይታወቅም። እንግዲህ ይህ የገቢ ማሰባሰቢያ አብዛኛው በቃል መግባት ስለሆነ ደምሮና ጸጋ የተፋጠጡ ገና ሌላ ጉድ ይወጣባል። አንተ ማለት ነው ይቅርታ ማጠይቅ ከሆነ ገና ሌላ ጉድ ይወጣባል። ሲጀመር ሎዛ ኢቨንት በተአምርና ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን በስፋት ትኩረት ሰጥተን የምንመለከታቸው ጉዳዮቻችን ይሆናሉ። ላይክ ማድረግ፣ ሼር ማድረግ፣ እስከ መጨረሻው መረጃውን መከታተል ከእናንተ የሚጠበቅ ይሆናል። በቀጥታ ወደ ቪዲዮቻችን አመራለሁ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ፣ መኪናውንስ ምን ሊሆን ይችላል፣ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? ይህ ያሮስ ነው። እንዴት ነው? ሰብስክራይብ ያደረጋችሁ ነው እንዴ? በደንብ ሰብስክራይብ አድርጉ፣ መረጃውን አዳርሱ። ብዙ ሀሳቦችን የምናንሸራሽር ስለሚሆን ማለት ነው። ዛሬም እንግዲህ አንድ ጉዳይ ላስቃኛችሁ ወደድኩኝ። አንድ ጉዳይ እናነሳለን። በዚህ ጉዳይ ላይ እንግዲህ ብዙ ሀሳቦችን የምናነሳ ነው የሚሆነው። የሎዛ ኢቨንትን ጉዳይ እናነሳለን። ከዛ በፊት ግን መጋቢ ሐዲስ ዶክተር ሮዳስ ታደሰ ክስ ቀረበበት፣ ተከሰሰ የሚል አንድ መረጃ ወጥቷል። በምን ጉዳይ ነው እንደዚህ የሆነው? ክስ የቀረበበት ሊከሰስ የቻለው የሚሉትንም እንቃኛለን፣ የምንመለከት ነው የሚሆነው። ስለዚህ ቀጥታ እሱን ላስደምጣችሁና እመለሳለሁ። ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ታደሰ በተደጋጋሚ ሳይንሳዊና መንፈሳዊ ሁነቶችን በተለያዩ ጊዜ ይዘግባል። በተለያዩ ጊዜ መረጃዎችን ያጋራል። ከ28 በላይ መጽሐፎች ጽፏል። የተለያዩ መጽሐፎቹ ሳይንሳዊና መንፈሳዊ ፍልስፍና ያለባቸው መጽሐፎች ናቸው። በብዙ ደብሮች ታውቁታላችሁ። ማህበራዊ ሚዲያ ላይም ጠንካራ ጀግና ወንድማችን ነው፣ የምንኮራበት የምንመካበት። ሲያጠፋ ደግሞ ምን እናገረው? እኛ ሲያጠፋ እንደ አደባባይ አንወቅስም፣ እንመክረዋለን። በአቅርባችን ካለ ካገኘን ማህበራዊ ሚዲያ ላይ ወጥቶ ካለ ማለት ነው። ለሱ የሚበቃ እንኳን ለምክርና ለወቀሳ የሚበቃ እንኳን ማንነት የለውም። አግኝተን አናውቅም እስካሁን አሉ። እኛ ጳጳሳት ወቅሰን እናውቅል እንዴ? ጳጳሳት የምንወቅሰው ግን በተግባር ስራ እንጂ እኮ በጵጵስናቸው አይደለም፣ በክህነታቸው አይደለም። ክብረ ክህነታቸውማ ተምረው ለፍተው እድሜ ልካቸውን አውቀው በእግዚአብሔር ተመርጠው ተቀብተው የተሾሙ ናቸው እነሱ። ልክ ሮዳስ ታደሰንም እንደምናከብረው ክብረ ክህነቱን እናከብራለን፣ መንፈሳዊ ሳይሆን ሳይንሳዊ እውቀቱንም እናከብራለን። ማህበራዊ ሚዲያ ላይ ሰሞኑን ስለ ታኅሳስ 12 ከተናገረ በኋላ አጀንዳዎቹ ሰፍተው ነበር። መተን ነገር ናቸው። አጀንዳ ስታደርጉት እናውቃለን። እኛ መምህር ዘበነ ለባናይ ስትነሱ እናውቃለን። እኛ የምንወቅሰው አለን እኮ። ነገር ግን እንደናንተ አይደለንም። እኛ የምንወቅሰው የቤት ውስጥ ወቀሳ ነው፣ የታላቅና የታናሽ ወቀሳ ነው። ዘለፋና የማጥፋት አይደለም። አድርገን አናውቅም። እሳቸውም እንደናንተ ሰምተው አያውቁም። ዶክተር ሮዳስም እንደዚህ ሰምተው አያውቅም። እኛ አሁን እናንተ ክስ አቀረባችሁ። ክሳችሁ ምን ነበር መስላችሁ? ጥያቄ አቅራቢዎች ይላል ለሳይንስ ቅርብ የሆኑ አካላት ሲሆን ግለሰቦችን የሚከተሉትን ብለዋል። ስም የላቸውም፣ ማንነት የላቸውም፣ ቅርብ የሆኑ ሰዎች። ሚዲያው ነው በነገራችን ላይ የሚዘገበው። ዶክተሩ ለሚሰሩት ስራ ክብር ይገባቸዋል አለ። አንዳንድ ነገር ግን ማጥራት ያስፈልጋል። የሳይንስ ሰዎች ነው እንግዲህ የተናገሩት። ዶክተሩ ከተደበቀ እውቀት ያገኘሁት ነው ብለው የሚለቁት መረጃ አስቀድሞ ኢንተርኔት ላይ ይገኛል። ይህ መገጣጠም ነው ብለን እናምናለን። ካመናችሁ ለምን ጥያቄ ያቀረባችሁ? ሳይንሱን ሂዱበታ። የተደበቀ እውነት ነው ካለ በዜና ነው የምትጠይቁት፣ የምትከሱት እናንተ። እሱ
በሪፖርት ነው በዜና ጣቢያ ነው የምትከሱት። ሌላኛው ስለሆነም የዶክተሩ ትንበያና ሳይንስ የደረሰበት ደረጃ አንድ ሆኖ በመገኘቱ የእሳቸውን የእውቀት ምንጭ ለዓለም ቅርስ ድርጅቶች አውጥተው በማሳየት ለዓለም ሊያስመዘግቡና ሀገራቸውን ሊጠቅሙ ይገባል። የዓለም ቅርስ ድርጅት ምን ጠቀመን ለኢትዮጵያ? እስቲ ንገሩኝ። ዩኔስኮ ከተመዘገበ ብዙ ታሪክ አለን። ምን ጠቀማችሁ? ምን አላችሁ? ምን ኖሮ ነው ያውቃል? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቀትና ጥበብ ውጭ ምን ኖሮ ነው ያውቃል? ኢትዮጵያውያን ምን ተመዝግበው ምን ጠቀመን? የትኛውን ህዝብ አሳደገ? የትኛውን ህዝብ ከረሃብ አነሳ? የትግራይን ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ፣ የአፋርን ህዝብ፣ የሶማሌን ህዝብ አነሳ ከረሃብ? ከየትኛው ስቃይ አላቀቀ? በቅርስነት መመዝገቡ የትኛውን ጠቀመ? እኛንን እርስ በርስ መግባባት አቅቶን እኮ መባላትና መነቋቆር አንዱ መተቸት እንጂ የተቀመጠ ነው። ምን ጠቀመን? ንገሩን እስኪ። የትኞቹ የሳይንስ ምሁራን ናቸው የተሰበሰባችሁት እዚህ ዜና ላይ ለጠፋችሁት? የሀገር ቅርስ አፍኖ ማስቀመጥ ወንጀልም የትውልድም የሚያስጠይቅ ነው። ጠይቁታ፣ ከሰሱት። ማን ይክሰሰው? እናንተ የሳይንስ ምሁራን ለዜና ዘጋቢ ሰጣችሁ ከሳችሁት። በነገራችን ላይ ይሄን ያመጣውላችሁ ከፕሮቴስታንቶች ገጽ ነው። ቅርስ በጊዜ ብዛት ይጠፋል እንጂ እንደ ወይን እየጣፈጠ አይሄድም። ወይንም ታውቃላችሁ እንዴ? እና ትጠጣላችሁ። አይ ሲቆይ ታውቁታላችሁ ማለት ነው። ሚስጥር ከሆነ ደግሞ በየጊዜው ኢንተርኔት ላይ እየተለቀቀ ምኑን ሚስጥር ሆነው እባክዎ የሀገር ሀብት እየባከነ ነውና ያስመዝግቡት። እየተባከነ ምን ላይ ዋለ? ቆሻሻ ላይ ትራሽ ላይ ተጣለ? ምን ሆነባችሁ? እሱ ቅርሱን እኮ ጽፎ እያስቀመጠላችሁ ነው። መጽሐፍ ማንበብ አትችሉም ማለት ነው? እንዲህ ብለን እንንገራችሁ? ነውር ነው እኮ። አሊያም በድብቅ የማይነገር ከሆነ በአባቱ ስለሚያስጠይቁ የያዙት አይንገሩን አለ። ለእናንተ አይደለም የነገረው፣ ለእኛ ነው የነገረው። እኛ እየሰማን ነው። ይገርመኝ ለትችት ቀርበናል። በጣም በሚያስገርም መልኩ ማለት በጣም በሚያስገርም መልኩ የኛን ማንነት ለመጣል ከኦርቶዶክስ ስለሆነ መጋቢያ ዲስ ስለሆነ ኦርቶዶክስ ናት ይህንን ሁሉ እያሳወቀች ያለችው ብሎ ስለተነሳ ለመውጋት ይነሳል። በጣም እኮ ይሄ ይዞ ለመጣል የሚኬድ ርቀት በጣም ነው የሚያው። በጣም በዚህ ደረጃ ለክስ መቅረብ ያሳዝናል። ኑና ሞግቷቸው እስቲ ፊት ለፊት ቀርባችሁ እንዲህ ነው ከኢንተርኔት የተገኘ ነው መረጃ ብላችሁ ቀርባችሁ ተሟገቷቸው። አንድም የለም። ማህበራዊ ሚዲያ ለሁሉም ክፍት ስለሆነ ሁሉም የፈለገውን ይናገርበትና እንዲሆነ እንጂ እውቀት እንኳን አለን የሚሉት እንኳን ደፍሮ በፊታቸው አይቆም። ከቤተ ክርስቲያን መሆኑ ነው የሚያማቸው፣ ዶክተር ሮዳስ መሆኑ አይደለም። ወደዳችሁም ጠላችሁም ጣፈጣችሁም መረራችሁም እውነታው ግን እውነት ነው። ይህ ነው እላችኋለሁ። ወደ እነ ደምረው ጉዳይ ልምጣ እስኪ። ደምረውና ጸጋይ ክፍሉ ተገናኙ። በምን ጉዳይ ካላችሁ በሎዛ ኢቨንት እናርዳው። አየህ ገና ሌላ ጉድ ይወጣባል። አንተ ማለት ነው ይቅርታ ማጠይቅ ከሆነ ገና ሌላ ጉድ ይወጣባል። ሲጀመር ሎዛ ኢቨንት በተአምርና በተአምር አንተ እንደምትለው አይነት ነገር አድርገህ አታውቅም። እኔ በሎዛ ኢቨንቱ ስላለሁኝ ስለ ሎዛ ኢቨንት የመናገር ማንዴቱ አለኝ። ለምን እማምንበት ድርጅት ውስጥ እማልጠየቅበት ድርጅት ውስጥ ነው የገባሁት። ስለሌላ ግለሰብ አይመለከተኝም። ይኸውልህ ስለሌላ ግለሰብ አይመለከተኝም። ስለሌላ ግለሰብ ነገር ግን እኔ ቤተክርስቲያንን አገለግላለሁ ብዬ በሎዛ ኢቨንት ስር ሆኜ የምሰራቸውን ስራዎች ምንም ነገር ቢመጣ የመመለስ አቅሙ አለኝ። የመመለስ አንተ እውነተኛ ሰው ከሆንክ ሎዛ ኢቨንት አጭበርባሪ ነው፣ ሎዛ ኢቨንትና በሱር ያሉ ቲክታከሮች ሌቦች ናቸው ብለህ እንደተናገርክ መረጃው ካለ ይኸው ፊት ለፊት አሳይ። ፊት ለፊት ለምንድን ነው ለአንተ ማሳየህ ነው? አንተ እኮ ሎዛ ሚዲያ እኮ አይደለም ወይ አንተ ሎዛ ኢቨንት እኮ አይደለም። አንድ ተቀጥረህ የምትሰራ ሰራተኛ ነህ። እኔ ሌባ ነኝ? እሺ እንደዛ ከሆነ እኔ ሌባ ነኝ አላልኩኝ። ማንንም በግለሰብ ደረጃ ያውቀስኩት የለም። አንተ በግለሰብ ደረጃ ማህበረ ቅዱሳን ድሬዳዋ ማህበረ ቅዱሳን ደሞዝ ይከፍል አልነበረም? ብር ሰራተኛ ነበርኩኝ። እዛ አይደለ ሰራተኛ ነበር። በነፃ ለምን አሰራ? በነፃ ለምን አሰራ? በነፃ ለምን አሰራ? ከየት ያመጣሉ እነሱ ገንዘብ? ምንድነው የገቢ ምንጫቸው?
ማህበር ድሬዳዋ ማህበረ ቅዱሳን የገቢ ምንጫቸው ምንድን ነው? የአባላት መዋጮ የአባላት መዋጮ ኦርቶዶክሳውያን ናቸው የሚያዋጡት። ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ምን ውል አላችሁ ይሄን ለማድረግ? ማነው ፍቃድ የሰጣችሁ? ማነው ፍቃድ የሰጣችሁ? ለምኑ? ከአባላት ላይ ገንዘብ ለመሰብሰብ ማነው ፍቃድ የሰጣችሁ? ቅዱስ ሲኖዶስ ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷችኋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ ታዲያ አንተ? ምን ብዬ ተቃወምኩ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለ ምንም መረጃ ደሜ አሁንም ልፋትህ መረጃውን እንዳሳየህ ከሆነ መረጃውን አላሳየህም። ለአንተ በቃ መረጃውን የማሳየት አቅም የለህም። ለምን ውሸት ላይ ተደግፈ በቅናት ነው እየከሰስክ ያለው። በቅናት ካልሆነ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። አለበለዚያ ግን ውሸትህን ነው ማለት ነው። እንዳድንህ ከፈለግ ሎዛን ሚዲያን ሎዛን ኢቨንትን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ አንተ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርተዋል። ይሄ መረጃ አለ። ትናንትና ፖስት ያደረገውን አይቻለሁ። ለያያ ልደታ ኮሬለታለሁ ሲልም ነበር በነፃ። እሺ መረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዚህና እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለግ? ይህንን እንትን ለማጥቃት ካልሆነ በቀር በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም እንጂ ሲጀመር አልዘረፈም። ዘረፈ የምትል ከሆነ መረጃ አምጣ እያልኩ ነው። ለምንድን ነው ለአንተ ማሳየህ? እኔ የጠራው መረጃ ለማሳየን ነበር። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበር። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከእሱ ጋር እናወራለን። አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ እንዲህ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር በልቷል ብዬ ቢሆን ኖሮ ና ጸጋዬ እስቲ ለኔ የገባውን ብር አሳየኝ ብትል የተገባ ነው። ምክንያቱም ስምህን ጠርቼ ደምረው ብር በልቷል ብዬ ቢሆን ኖሮ እኔ አጠቃላይ እየወቀስኩኝ ያለሁትኝ በቤተክርስቲያን ስም እያስተባበረ ኢቨንት እያዘጋጀ ያለ ከቤተክርስቲያን ከሚገባው ብር በላይ ብር እየጠየቀ እየተቀበለ ያለን ማህበር እንጂ ግለሰብን አይደለም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። ስትመጣ እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ከሲኖዶስ እውቅና እንደተሰጠው ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ኦፍኮርስ ያንን ትክዳለህ። ደምረው ድርጅቱ በመሪ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም ይሰራል፣ ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድ የሚልበትም ቪዲዮም ከፈለገ መስራት ይችላል። ድርጅቱ ጋር ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ። አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ
እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዛ ነገር ብታረቅ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልባል። ለምን እኔ አልተጠራውም ይመስልባል። አየህ እንደዚህ ማለት የለማማች መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ ለቋንቋ እንደዚህ በመፈራረጅ ማውራት ጥሩ አይደለም። ለቋንቋ እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ። እኔ ከኡጋንዳ ያለው ችግር የለውም። አሁን መግለጽ እንወዳለን። ማን እንዳወጣው አይታወቅም። እንግዲህ ይህ የገቢ ማሰባሰቢያ አብዛኛው በቃል መግባት ስለሆነ ገቢው እንዲሰበሰብ የሆነው ገና ተጠቃሎ ያልገባና ምንም አይነት መረጃ ተጠቃሎ ያልደረሰን በመሆኑ በሚዲያ ላይ የሚሰራጨው መረጃ የተሳሳተ እንደሆነ በዚሁ አጋጣሚ ለመግለጽ እንወዳለን። በቀጣይ ግን ተጠቃሎ ሪፖርቱ ሲቀርብ ለሕዝበ ክርስቲያኑ የምናሳወቅ ነው የሚሆነው። በዚህ አጋጣሚ እሁድ እሁድ የምታስቀድሱ እጃችሁን አሳዩ። እሁድ እሁድ የምታስቀድሱ ማታስቀድሱ፣ እሺ እሁድ እሁድ ማታስቀድሱ ከፍ አድርጎ አይዟችሁ፣ አትፍሩ። አሁን እናንተ ምንድናችሁ? ምንድናችሁ? የማታስቀድሱ ተነሱ፣ የማታስቀድሱ ተነሱ፣ ቁሙ። ቅጣት ነው፣ ቆማችሁ ነው የምትማሩት። ቁሙ፣ እውነቴን ነው፣ ቁሙ። ሁሉም አያስቀድስም እንዴ? መልአከ ምሕረት እንዴት ነው ነገር ነው? ከሌላ ውጭ ነው የመጡት፣ ከሌላ ቦታ ነው የመጡት። ቆይ እሁድ ካላስቀደስ መቼ ታስቀድስ ነው? ወይ አንተ መንግስተ ሰማይ ነው ያለው? እየሰማችሁ ነው? ቆይ እሺ፣ እሁድ እሁድ ፌስቡክ ሳትጠቀሙ ትውላላችሁ? ቲክቶክ ሳታዩ ትውላላችሁ? እንዴት ሆኖ እንዴት ሆኖ? እሱ ነው ቅዳሴያችሁ፣ እሱ ነው የእናንተ አገልግሎት። ኦርቶዶክስ ከሆን ኦርቶዶክሳውያን ናችሁ አይደላችሁ? ናችሁ አይደላችሁ? ምናልባት ቃሉን እንሰማለን ወንጌል ይሰበካል ብላችሁ መጣችሁ ከሆነ እሰየው። ኦርቶዶክሳዊ ከሆንክ እሁድ የማስቀደስ ግዴታ አለብህ የለብህም? መልስልኝ። አለብህ የለብህም? እናስቀድሳ። ቤተ ክርስቲያን ያለችበት ቦታ ላይ ገስግሰህ ሂደህ አስቀድስ። ቃሉን ስማ፣ ጸበሉን ጠጣ፣ ቅዳሴውን አድምጥ፣ ትምህርቱን አስተማር ቁጭ ብለህ። ከዛ በኋላ አትወዛገብም። ላይ ታች በሚጎትቱ አትወሰድም። አለት ላይ ትመሰረታለህ። አሸዋ ላይ የምትመስ እንዴት ሆኖ ሰው እሁድ እንዴት ሳያስቀድስ ይቀራል? እናንተን ለማሳቀቅ ፈልጌ አይደለም፣ ግን ከነገ ጀምሮ ማስቀደስ አለብን የለብንም? እየሰማችሁኝ ነው? እሁድ እሁድ እንጀራ ትበላላችሁ አትበሉም? ቆይ ለምን አልጠይቅም? ሌላ ጥያቄ ትበላላችሁ አትበሉም? እሁድ እሁድ እንጀራም ነው የሚያልፈው እና ቆይ እንጀራ ነው የሚበልጠው? የእግዚአብሔር ቃል ነው። ሰው ያለ እንጀራ መኖር ይችላል አይችልም? ያለ እግዚአብሔር ቃልስ አይችልም። ያለ እንጀራ መኖር እንደሚችል ተጽፏል። ሲጀመር እኛ ሰው ይህንን ዓለም ሲተው በእንጀራ ነው የሚኖረው? መልስ። በማን ነው የሚኖረው? እግዚአብሔር ቃል። የእግዚአብሔር ቃል ምግብ ሆኗቸው የሚኖሩ አሉ። ያለ እግዚአብሔር ቃል ግን እንዴት ይኖራል? አይኖርም። ስለዚህ ሰው ፕሮግራም አድርጎ የሚመገበውን ያህል ፕሮግራም አድርጎ የሚበላውን ያህል ፕሮግራም አድርጎ ለስጋዊ ነገር የሚተጋውን ያህል ካልሰራህ አትኖርም። ካላስቀደስክ ደግሞ መንፈሳዊ ሕይወት እየተሸረሸረ ትሄዳለህ። ለቅዳሴው ምንም ክብር አይኖረንም። አባቶች ቀድሰው ሲወጡ እንደ ኢምንት ነው የምንቆጥረው። አርአያ እግዚአብሔር ናቸው አባቶች፣ አዕይንተ እግዚአብሔር ናቸው። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።